የሚገርም ከለርፉል የሆነ ሄልዚ የጾም በርገር እንሰራለን። የጾም ጊዜ ስጋ ስለማይበላ ፕሮቲንን ከፕላንት የሚገኘው ብላችሁ ወረቀቱን ማንሳት፣ ትንሽ ሶስ ላዩ ላይ ጣዕሙ ደግሞ ልነግራችሁ አልችልም። ደግሞ ሻይ የቅርንፉድ እና የቀረፋ ዝንጅብል፣ ቲመሪክ ሌሎችም ቅመማ ቅመሞች ያሉበት በጣም አሪፍ ቆንጆ ሻይ አብረን እንሰራለን። ኢንፍላማቶሪ ነው፣ ጸረ ባክቴሪያ ነው፣ በሽታን የመከላከል አቅም እንዲኖረን ያደርጋል። ይሄ ደግሞ የቻይናዎቹ ቅመም ናት። ስሙን እጽፍላችኋለሁ። ብዙ የጤና ጥቅም አለው፣ ልክ እንደ ቅርንፉድና ቀረፋ። እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራሮችና ሬሲፒዎችን፣ ስለ ስኪን ኬር እንዴት ቆዳችንን በቤት ውስጥ በናቹራል መልኩ ቴክ ኬር ማድረግ እንደምንችል ወይም ደግሞ መንከባከብ እንደምንችልና የጂም ወርክአውቶችን ወይም እንቅስቃሴዎችን እንዲሁም በቤት ውስጥ እንቅስቃሴዎችን እንዴት መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። በድጋሚ እንኳን ደህና መጣችሁ። ዛሬ የጾም በርገር እንሰራለን። የጾም ጊዜ እንደመሆኑ መጠን በአብዛኛዎቻችሁ የጾም ነገሮችን እንድሰራ ስለጠየቃችሁኝ የማትጾሙ ሰዎች በጣም ይቅርታ። ኢንስታግራም ላይ ብዙ አማራጮች ለምሳ፣ ለቁርስ፣ ለእራት የሚሆን ለማትጾሙ ሰዎች አለ። እዛ ላይ ሂዱና እዩ። በሚቀጥለው ለእናንተ እሰራለሁኝ። ሌላው ደግሞ ሻይ የቅርንፉድ እና የቀረፋ ዝንጅብል፣ ቲመሪክ ሌሎችም ቅመማ ቅመሞች ያሉበት በጣም አሪፍ ቆንጆ ሻይ አብረን እንሰራለን። በጣም ትወዱታላችሁ። ለጤና የሚሰጡንን ጥቅሞች ከስራ አስቀምጣለሁ። እንዲሁም እየሰራሁኝ አንዳንድ ነገሮችን እነግራችኋለሁ። አሁን ሁለቱን እንሰራለን። እንጀምር። የሚያስፈልጉኝን ነገሮች ሁሉ አዘጋጅቻለሁኝ። ቦሎቄ ዘብዝፌ ቀቅያለሁ። ሽምብራም እንደዛው። ሶይ ቢንስ ሬዲ የሆነው የገዛሁት የታሸገ ደግሞ ከባለፈው የቀረኝ ነጭ ቦሎቄ ያለኝ እሱን። ኦትስ ኢንግሪዲየንቶቹን ለመቀላቀል ሰፋ ያለ ትልቅ ሳህን ወይም ቦል ያስፈልገናል እና የሚያስፈልገን ሌላው እንደዚህ ፉድ ፕሮሰሰር ወይም ብሌንደር። እናንተ የፈለጋችሁ ያላችሁን መጠቀም ትችላላችሁ። እኔ ይህንን የምጠቀመው። እንደዚህ አይነት ከሌላችሁ ይሄ ካላችሁ ያላችሁን መጠቀም ትችላላችሁ። የግዴታ ይሄ መሆን የለበትም። አሁን ቀረብ አድርጌ ካሜራውን ኢንግሪዲየንቱን ፉድ ፕሮሰሱ ላይ ስጨምር አሳያችኋለሁኝ። መፍጫውን የምንጠቀመው ለባቄላ፣ ለሽምብራ እነዚህን በደንብ ብሌንድ ለማድረግ ነው። ሌላውን ሳህን ላይ አስገብተን እንቀላቅላለን ማለት ነው። 1 ኩባያ ኪድኒ ቢንስ ወይም ቀይ ቦሎቄ፣ ግማሽ ኩባያ ሽምብራ ተዘብዝፎ የተቀቀለ። የጣሳውን መግዛት ትችላላችሁ። እኔ ግን የጣሳውን ብዙም ስለማልወደው የራሴ ደረቁን ገዝቼ ነው ዘብዝፌ ለ1 ቀን ዘብዝፌ በማግስቱ በሁለተኛው ቀን ለ30 ደቂቃ እቀቅለዋለሁ። ግማሽ ኩባያ ሶይ ቢንስ፣ ነጭ ቦሎቄ ተዘብዝቦ የበሰለ ከባለፈው የተረፈኝ ስለነበረ ነው። ማድረግም አይጠበቅባችሁም። በሶስቱ ወይም በሁለቱም ማድረግ ትችላላችሁ። ይሄንን እንፈጨዋለን። እንደዚህ በደንብ ላም ብሎ በደንብ ከተፈጨ በኋላ ሳህን ላይ ሰፋ ያለ ሳህን ቢሆን ጥሩ ነው። ሳህን ላይ አድርገን ሌሎች ኢንግሪዲየንቶችን ጨምረን ደግሞ ስለምንቀላቅል ከዛ ነጭ ሽንኩርት 1 ማንኪያ እንደፈለጋችሁ። እኔ ነጭ ሽንኩርት ስለምወድ 1 ከግማሽ አደርጋለሁኝ። ቀይ ሽንኩርት በደንብ ደቆ የተከተፈ ቃሪያ፣ የተከተፈ ቃሪያ፣ ቀይ ቤል ፔፐር፣ ቢጫው ወይም ኦሬንጅ ቤል ፔፐር የፈለጋችሁትን ማድረግ ትችላላችሁ። የፈለጋችሁትን ከለር፣ ሰላንችሮ፣ የባሮ ሽንኩርት
አረንጓዴው ሽንኩርት፣ የባሮ ሽንኩርት ለጣዕም ይሄን ይመስላል። ከዛ ግማሽ ኩባያ ኦትስ በደንብ እንዲያያይዝልን ማለት ነው። ከዛ ቁንዶ በርበሬ መጠኑን ከታች ጽፍላችኋለሁ። ጨው፣ ሚጥሚጣ ወይም በርበሬ፣ ትንሽ ኮረሪማ እና ሮዝመሪ ወይም የመጥበሻ ቅጠል የደቀቀ ደርቆ የተፈጨ ሮዝመሪ ፓውደር፣ ሶይ ሶስ፣ ማስተርድ፣ ኦሊቭ ኦይል ይህን ይመስላል። እጃችሁን በደንብ ታጥባችሁ በእጃችሁ መንካት ካልፈለጋችሁ ደግሞ ግላቭ አድርጋችሁ በደንብ መቀላቀል። ያ የጾም ጊዜ ስጋ ስለማይበላ ፕሮቲንን ከፕላንት ነው የሚገኘው። ይሄ ቆንጆ ፕሮቲን በስጋ ፋንታ ቦሎቄ፣ ሽምብራ፣ ምስር ቆንጆ የፕሮቲን ምንጭ ናቸው። ከነሱ በርገሩን እንሰራለን ማለት ነው። እንዴት እንደሚያምር ሽታው ልነግራችሁ አልችልም። አሁን ምንድነው የምናደርገው? በትልልቁ እንደ ኳስ ቦል እንሰራና እንደ ኳስ ድቡልቡል እናደርግና ከዛ በኋላ ፓዲ እንሰራለን ማለት ነው። የበርገሩን ፓዲ እንሰራለን። እሱን ለመስራት የሚያስፈልገን መክተፊያ ያስፈልገናል። ከዛ የኩኪንግ ፔፐር ያስፈልገናል። የኩኪንግ ወረቀት ያስፈልገናል። አንድ ከስር እናደርጋለን። እጃችሁን ከታጠባችሁ በእጃችሁ ማድረግ ትችላላችሁ። በእጃችሁ መንካት ካልፈለጋችሁ ግላቭ አድርጋችሁ በምትፈልጉት መጠን እንደዚህ አድበልብላችሁ እንደዚህ ክብ እስኪሆን ታያ እንደዚህ ቦታ እየሰጣችሁ ማለትም በደንብ እንደዚህ ወደታች ስለምንጫነውና ፓዲ ስለምንሰራ በመሃሉ ጋፕ እንዲኖር አድርጉ። በጣም አታጠጋጉት። ኦ ማይ ጋድ ሽታው እንዲሁ ብሉኝ ነው የሚለው። እንዲሁ መበላት ይችላል። ባይ ዘ ዌይ ለምን እንደሆነ ታውቃላችሁ? ባቄላውም ሁሉም ነገር በስሏል። ቬጂተብልሱ በጥሬ መበላት ይችላል። ቅመማ ቅመም አለው። እንዲሁ መብላት ይቻላል። ብሉኝ ነው የሚለው። ኦ ማይ ጋድ ምራቄን እያወጥኩኝ ነው ሆነስትሊ። ቆይ ካሜራውን ቀረብ አድርጌ እንዴት እንደማድበለብል ላሳያችሁ። እንደዚህ በደንብ አድበለብላችሁ በደንብ ምንም የተሰነጣጠቀ እንዳይኖረው እንድች በደንብ ካደበለበላችሁ በኋላ እና በመሃል ደግሞ ጋፕ ተውለት። ምክንያቱም ወደታች ጫን ስለምንለውና ክብ አድርገን ፓዲ ስለምንሰራ ቦታ ተውለት። ሰፋ አድርጋችሁ ሌላ ኩኪንግ ፔፐር ከላይ እንሸፍንና እንደዚህ ሳህን ነገር ወይም እንደዚህ አነስ ያለች መክተፊያ ቢኖራችሁ ጥሩ ነው። እሱና ደፍጠጥ ታያችሁ። እንደዚህ ደፍጠጥ መጀመሪያ ጫፍ ላይ ያሉትን ከደፈጠጣችሁ በኋላ መሃል ላይ ያለው ቀስ አድርጋችሁ
በደንብ ቀጭን እንዲሆን ከፈለጋችሁ ወደ ታች በደንብ ትጫኑታላችሁ። በጣምም በመካከለኛ ከፈለጋችሁ እያያችሁ መጫን። ቅጥነቱን በምትፈልጉት መጠን ካደረጋችሁ በኋላ በእጃችሁ ቼክ ታረጉትና ከዛ ቀስ ብላችሁ ወረቀቱን ማንሳት። እንዴት እንደሚያምር የስጋ በርገር ነው የሚመስለው። የተወሰነውን ነው የምሰራው። የተረፈኝን ፍሪዘር ውስጥ አስቀምጣለሁ። እንዴት እንደማስቀምጥ አሳያችኋለሁኝ። አሁን መጥበሻ ላይ እንጠብሰዋለን ትንሽ ብራውን እስከሚሆን ድረስ። አሁን ወደዛ እንሄዳለን። ካሜራውን ወስጄ እዛ እንዴት እንደምሰራ ላሳያችሁ። ትንሽ ዘይት ታደርጉና ቀስ ባለ እሳት ከዛ እንደዚህ ጠፍጠፍ ያለ ጭልፋ ነገር ወስዳችሁ ከወረቀቱ ላይ ቀስ ብላችሁ ማንሳት። በኋላ ቀስ ብላችሁ ስሱ ሳትጫኑ እንደዚህ ይሄንን ቀስ ብላችሁ ቀስ ባለ እሳት እንዲል ብራውን እስከሚሆን ቡኒ እስከሚሆን ድረስ እንጠብሰዋለን። እያገላበጥን ቀስ ባለ እሳት በሰል እስኪል ድረስ እንዴት የተቀረውን ፍሪዘር ውስጥ እንደማስቀምጥ ላሳያችሁ። የሚያስፈልገን እንደዚህ ዚፕሎክ ባግ ያስፈልገናል። እንደዚህ ወረቀት የኩኪንግ ፔፐር በቅርጽ እንደዚህ ከቆረጣችሁ በኋላ ቀስ ብላችሁ አንስታችሁ እንደዚህ ታነሱትና ወረቀቱ ላይ እንደዚህ ታረጋላችሁ። ከዛ ሌላኛው ወረቀት ወስዳችሁ በመሃል እንደዚህ ሌላኛውን ከላዩ ላይ ሌላ ወረቀት አብስላችሁም ማስቀመጥ ትችላላችሁ። እንደዚህም ሳይበስልም እንደዚህ ማስቀመጥም ትችላላችሁ። ሌላ ይሄን እንደዚህ አድርጋችሁ ለሌላ ጊዜ ፍሪዝ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። በምትፈልጉ ጊዜ ቀደም ብላችሁ አንድ 30 ደቂቃ ቀደም ብላችሁ አውጥታችሁ ዲፍሮስት ካደረጋችሁ በኋላ አውጥታችሁ ወረቀቱን ልጣችሁ ማብሰል ማለት ነው። ይሄ በብዛት ሰርታችሁ እንደዚህ ማስቀመጥ ይቻላል። አሁን ወደ በርገራችን እንገለብጠዋለን። ስብላችሁ ገልብጥ። እንደዚህ ቡኒ ሲሆን እንደዚህ ገልብጥ። እዩት እንዴት ክሪስፒ ብራውን እንደሆነ ሬዲ ሆኗል። እዩት አሴምብል አድርጎ መጠቀም። ቤት ውስጥ በሰራሁት ዳቦ ባለፈው ዩቲዩብ ላይ የሰራሁት ዳቦ ነው ይሄ። በሱም ደግሞ አንዱን በእንደዛ አሳያችኋለሁ። በክብ እቆርጠውና ከዛ አንድ በቤት በተጋገረ ሄልዚ በሆነ ዳቦ፣ ይሄኛው ከውጭ የተገዛ ነው። ብዙ ዳቦ አልገዛም፣ ግን ለእናንተ ለማሳየት ይሄንን ገዝቼ አንድ በዚህ ሰርቼ አሳያችኋለሁ። ዳቦውን እንደዚህ ከጠበሳችሁ በኋላ ይሄ ቤት ውስጥ የተጋገረ ዳቦ ባለፈው ዩቲዩብ ላይ የሰራሁት በሱ አንድ በርገር እሰራለሁ ለማሳየት ለእናንተ። ቤት ውስጥ እኔ ማዮኔዝ ሰርቻለሁኝ፣ ማለት ቬገን ምንም ጾም የሌለበት ማዮኔዝ ሰርቻለሁኝ። ሌላም ሶስ መጠቀም ትችላላችሁ እናንተ። ሌላ ሚጥሚጣ፣ ትንሽ ሚጥሚጣ አድርግና ትንሽ ኮረሪማ አድርጋችሁ እዩት እንዴት እንደሚያምር ቆንጆ። ከሽምብራ ውሃ፣ ማስተርድ፣ ዘይት፣ ጨው ተደርጎ ነው የተሰራው። ምንም እንቁላል ምናምን የለውም።
እንደዚህ ከቀባችሁ በኋላ የዚህን የማዮኔዝ አሰራር ኢንስታግራም ላይ ፖስት አደርጋለሁኝ። ይሄ በቤት ውስጥ የሰራሁት ዳቦ ነው። የምስር የተልባና የቺያ ሲድ ዳቦ ነው። ይሄ ከውጭ የተገዛ ዳቦ ነው። ከዛ እናንተ ለደስ መጠቀም ትችላላችሁ። እኔ የምጠቀመው ስፒኒች ቤቢ ስፒኒች ነው። እናንተ ግን ለደስ መጠቀም ትችላላችሁ። ኦልሬዲ አጥቤዋለሁኝ። ከዛ ቲማቲም፣ ቀይ ሽንኩርት፣ እዛ የሰራነውን በርገር እዩት እንዴት እንደሚያምር። ከፈለጋችሁ ትንሽ ሶስ ላዩ ላይ የሚገርም በርገር እዩት እንዴት የሚያምር በርገር መስራት እንደቻለን እዩት። ይሄ ደግሞ ባለፈው ዩቲዩብ ላይ የሰራሁት ዳቦ በተልባ በቺያ ሲድ እና በምስር የሰራሁት ዳቦ ላይ አደረኩኝ። ይሄ ከውጭ የተገዛ ዳቦ ነው። እዩት እንዴት እንደሚያምር። ይሄን የመሰለ በርገር መስራት ችለናል። ያለ ስጋ የሚገርም በርገር ሰራን። እስቲ እንቅመሰው። የስጋ በርገርን የሚያስንቅ በርገር ነው የሰራነው። ኦ ማይ ጋድ ኢትስ ሪሊ ሪሊ ጉድ። በጣም አሪፍ ነው። በጣም ሞክሩት። ኦ ማይ ጋድ ሉክ አት ዲስ። በጣም አሪፍ እና ከጎኑ ሰላጣ እንሰራለን። በፍራይስ መብላት ትችላላችሁ ከፈለጋችሁ። የተጠቀምኩት ስፒኒች ነው። እናንተ ሌላም መጠቀም ትችላላችሁ። ሼቭድ የተደረገ ካሮት፣ ኩከምበር፣ በርገሩን ስሰራ የተረፈኝ አረንጓዴ ሽንኩርት ወይም የባሮ ሽንኩርት፣ ቲማቲም፣ ሽንኩርት፣ ድሬሲንግ ሰርቻለሁኝ ኦልሬዲ በቤት ውስጥ የሚሰራ ድሬሲንግ። እንደዚህ አድርገን ቆንጆ ሰላጣ ደግሞ ከጎን እዩት እንዴት እንደሚያምር ቆንጆ ሰላጣ። ከዛ ሳህን ተወስድና እንደውም ቀረብ አድርጌ ላሳያችሁ። ሰላጣውን ከጎን እዩት እንዴት እንደሚያምር። እዩት ጣዕሙ ደግሞ ልነግራችሁ አልችልም። ደስ የሚገርም በርገር በሰላጣ ባለፈው በሰራሁት ዳቦ እሱም የሚገርም ከለርፉል የሆነ ሄልዚ በርገር ሰርተናል። ሞክሩት፣ ትወዱታላችሁ። አሁን ደግሞ ሻይ እንስራ። መጀመሪያ ውሃ እናደርጋለን። ከዛ የቀረፋ እንጨት እናደርጋለን። ቀረፋ በጣም ቆንጆ ነው። ስፔሻል ጉንፋን ሲዘን ጉሮሮ ላይ ቁስለት ካለ እብጠት ካለ እሱን ይቀንሳል፣ ያስወግዳል። ኢንፍላሜሽንን ፋይት ያደርጋል። ከዛ ታይም እናደርጋለን ማለትም ጦስኝ አንታይ ማይክሮባያም ነው። በጣም አሪፍ ነው፣ ቆንጆ ነው። ሚውከስ ማለት ብሬክዳውን ያደርጋል። አክታ ጎሮሯችን ላይ ካለ እሱን ያስወግድልናል። ከዛ ቁርንፉድ እናደርጋለን። ቁርንፉድ በአንቲ ኦክሳይድ ፓክድ የሆነ ነው፣ የታጨቀ ነው። እሱ በጣም አሪፍ ነው። ከዛ ሄል እናደርጋለን። ሄል ደግሞ ጉሮሮ ላይ ያለን ህመም ያስታግዛል። አንታ ኢንፍላማቶሪ ነው፣ ጸረ ባክቴሪያ ነው። በሽታን የመከላከል አቅም እንዲኖረን ያደርጋል። ይሄ ደግሞ የቻይናዎቹ ቅመም ናት። ስሙን እጽፍላችኋለሁ። ብዙ የጤና ጥቅም አለው፣ ልክ እንደ ቅርንፉድና ቀረፋ። ከዛ ቲመሪክ፣ ዝንጅብል፣ እነሱም በጣም ብዙ የሄልዝ በነፊት አላቸው። ሁሉንም ከታች በደንብ እጽፍላችኋለሁ። ሻዩን ከ3 እስከ 5 ደቂቃ
ካፈላ ነው ይበቃል። ይሄ የኔና የባለቤቴ በጣም ፌቨሪት በጣም የምንወደው ቲ ነው። ኦልሞስት ኤቭሪ ዴይ እንጠጣለን፣ ግን የተለያዩ ሻዮችንም እንጠጣለን። አሳያቸዋለሁ በሂደት። ከዛ ሎሚ አጥቤ ቆርጬ አስቀምጬ ነበር፣ እሱን ጨመኩት። ሎሚውን አትጨምሩት ሻዩ ላይ ስታንተከትኩ፣ ከወጣ በኋላ ብታደርጉት ጥሩ ነው። ሚነራሉን በውስጡ ያለው ቫይታሚን ሲ ሁሉን ነገር ይጠብቃል። ካጠባችሁት ደግሞ የሎሚውንም ውስጡ ማድረግ ትችላላችሁ ኩባያው ውስጥ። ከዛ ማጥለያ አለች፣ ማር አደርጋለሁ። ማር ሃኒ ኦርጋኒክ ሯ ሃኒ ብታገኙ ጥሩ ነው። አንቲ ኢንፍላማቶሪ ሃኒ አትፍሩ፣ በትንሹ በመጠኑ ሳይበዛ፣ ሁሉ ነገር ሳይበዛ ጥሩ ነው። ሃኒ ስፔሻሊ ለጤና ቆንጆ ብዙ በነፊት አለው። ሁሉንም ከታች ጽፍላችኋለሁ። ከዛ ብላክ ሲድ ኦይል ሻዩ ላይ ሳታንተከትኩት ከወጣ በኋላ ኩባያ ላይ ማድረጉ ጥሩ ነው። እንደዛው ብላክ ሲድ ኦይል ብዙ የሄልዝ በነፊት አለው። ከታች ጽፍላችኋለሁ። ማጥለያ ያደረኩኝ። ከዛ ሻዩን አደረኩኝ። ሽታው ልነግራችኋልችም። ይሄን ሻይ ሞክሩት። ስፔሻሊ ጉንፋን ሲይዛችሁ፣ ብርድ ሲይዛችሁ፣ ብርድ ላይ ስትሆኑ በጣም ቆንጆ ነው። ማታ ላይ ሪላክስ ያደርጋል። ብዙ የሄልዝ ቤኔፊት አለው። ለምግብ መፍጨት ሂደት ራሱ ይጠቅማል። ሆድ እንዳይነፋ ያደርጋል። ፔሪድ ላይ ስትሆኑ ይጠቅማል። በጣም አሪፍ ሻይ ነው። ሞክሩት። እንዴት የሚገርም ሻይ እንደሆነ ልነግራችሁ አልችልም። እንደዚህ በቅመም የተቀመሙ ቆንጆ ቅመማ ቅመሞች ሪሰርች አድርጋችሁ ሻይ መጠጣት ብትለምዱ ጥሩ ነው። ሪኮመንድ አደርጋለሁ። ከዛ መጨረሻ ላይ ናን አደረኩበት ለሞር ሄልዝ ቤኔፊት። እዩት እንዴት እንደሚያምር። ይሄንን ማታ ጥጥት አድርጋችሁ ከተኛችሁ ስፔሻል እንቅልፍ ሪላክስ ያደርጋል፣ ለእንቅልፍ ይረዳል። በቃ ሞክሩት። ማታ ማታ ላይ እኔና ባለቤቴ በጣም የወደድነው ሻይ ስፔሻሊ ቅዝቃዜ ወቅት ላይ ጉንፋን ሲይዛችሁ፣ ብርድ ሲሆን፣ ብርድ ሲኖር፣ ጉሮሮ ትንሽ ያዝ ሲያደርግ በጣም አሪፍ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮመንት ማድረግን አትርሱ። በሚቀጥለው ቪዲዮ ማየት የምትፈልጉትን በኮመንት ሴክሽን ላይ አስቀምጡልኝ። በአብዛኛዎቻችሁ ኮመንት የተደረገውን በሚቀጥለው ቪዲዮ እንሰራለን። እንዲሁም ኢንስታግራም ስቶሪ ላይ መጠየቅ ጀምሬያለሁ። እዛ ላይ ሄዳችሁ ልትነግሩኝም ትችላላችሁ። ትልቅ ኮሚኒቲ እየገነባን ልምድ እየተለዋወጥና እንዲሁም እየተማማርን ነውና ሰብስክራይብ ማድረግን አትርሱ። ለጓደኞቻችሁ ይሄንን ቪዲዮ ሼር አድርጉ። ጥያቄዎች ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን በተቻለ መጠን ለመመለስ ሞክራለሁ። እየመለስኩ ነው። ትንሽም ብዘገይ ትዕግስተኛ ሁኑ። ከመመለስ ወደ ኋላ አልልም። ቪዲዮዎችን ስለምታዩ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ባይ።